الله أكبر الله أكبر. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهداه. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وأوصيكم ونفسي بتقوى الله تعالى وطاعته. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون، إن الله تعالى جلت عظمته وظهر عدله وعظمت نعمه وكثرت وجلت رحمته. خلق الخلق على العدل ووضع الكون عليه، وجعل العدل هو الذي يحكم هذا الكون. ومن أسمائه سبحانه وتعالى أنه العدل، وأنه الحكم العدل. خلق الخلق وأرسل إليهم رسله وهداهم سبيله. قال الله تعالى: شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم. إن الدين عند الله الإسلام، وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم، ومن يكفر بآيات الله فإن الله سريع الحساب. خلق الله سبحانه وتعالى العباد لعبادته، وخلقهم على نظام بعضه تكليف وبعضه رحمة منه لا تكليف فيه. هذا النظام الفريد الذي وضع الله سبحانه وتعالى عليه الكون هو نفسه النظام الذي وضع عليه شرائعه. شرع لكم من الدين ما وصى به نوحا ومن بعده من الأنبياء، وما وصى به إبراهيم، ووصى به رسوله صلى الله عليه وسلم، ووصاكم بذلك أيها المؤمنون. الله سبحانه وتعالى ፍጥረታቱ በፍትህ ላይ ነው የፈጠረው። ከውኑን ሙሉ በፍትህ ላይ ነው ያስቀመጠው። አላህም ስብሓንሁ ወተዓላ ፍትህ ጌታ ነው። ታዲያ ፍጥረታቱን የፈጠረበት ዓላማ አለው። ሲፈጥር ሰው ልጆችንም ሆነ ሌሎችን ራሕመቱን ወይም ደግሞ የራሕመቱ ማሳያ እንዲሆኑ፣ የፍትሁ የዓድሉ ማሳያ እንዲሆኑ፣ የቁድራው የችሎታው ማሳያ እንዲሆኑ ነው የፈጠረው። ይሄ የምናየው ነገር ሁላ ራሳችንንም መለስ ብለን ብንመለከት የአላህ ስብሓንሁ ወተዓላ መገለጫዎች ነን። ወማ ሚን ሸይኢን ፊል ከውኒ ኢላ ዐለይህ ሻሂድ። ማንም ነገር በዚህ ፍጥረት ዓለም ውስጥ ያለ ነገር ሁላ አላህ ስብሓንሁ ወተዓላን የሚያመለክት የአላህ ስብሓንሁ ወተዓላን
አውሳፎች የአላህ ስብሓንሁ ወተዓላን ዐዘማ የአላህን ትልቅነት የአላህን ብቸኝነት የአላህ ስብሓንሁ ወተዓላን ሸሪካ እንደሌለው ማሳያ ነው ማለት ነው። ታዲያ አላህ ከዛ ከረሕመቱ ማሳያ አንዱ ፍጥረታቱን ወይም ሰው ልጆችን በሁለት ነገር ነው ህይወታቸውን ከፍሎ ያስቀመጠው ወይም አፈጣጠሩን ያስቀመጠው ማለት ነው። አንደኛው ነገር ምንም ተክሊፍ የሌለበት ጉዳይ ነው፣ ኃላፊነት የሌለበት ጉዳይ። ሰው ልጅ ስለመገኘቱ ስለመፈጠሩ ኃላፊነት የለበትም። ሲፈጠር በምን ቀለም፣ በምን ልኬት፣ በምን ቁመና፣ በምን መልክ መፈጠር እንዳለበት ኃላፊነት የለበትም። ከዛም ባለፈ አጠቃላይ የሚኖሯቸው የቀደር ክፍሎች ሆነው አብዛኛው ሰው ልጅን የማይመለከቱ ነገሮች ናቸው። ሰው ልጅ ስለመተንፈሱ ተክሊፍ አልተጣለበት። በቃ ሲፈጠር ይተነፍሳል። በቃ እንዲህ ይኖራል። ለመኖር የሚያስፈልጉት ነገሮችን ምግብ ስለመውሰድ ስለመጠጣት ዓዲ ይሄ ተክሊፍ አልተሰጠበትም ማለት ነው። በዚህ አጅርም ስለማያገኝ በዚህ ቅጣትም ስለማይመጣበት። በሌላ ደግሞ ሁለተኛው ጎን ደግሞ ምንድነው? ተክሊፍ ያለበት ነገር ነው፣ ግዴታ የተጣለበት ጉዳይ። ይሄን ቀለል አድርገን ለመረዳት ከፈለግን ማንኛውም አላህ ዘንድ ሊያስጠይቅ የሚችልና አላህ ዘንድ አጅር ሊያስገኝ የሚችል ወይም ደግሞ ሊያስቀጣ የሚችል ማንኛውም ጉዳይ ተክሊፍ ነው፣ ኃላፊነት አለብን ማለት ነው። አንድ ቃዒዳ ነው ይሄ። ማንም ነገር አላህ ዘንድ የሚያስቀጣ የሚያስጠይቅ ከሆነ ወይም አጅር የሚያስገኝ ከሆነ ይሄ ነገር ምንድነው ማለት ነው? ግዴታ ተጥሏል ማለት ነው። በሰው ልጅ በዚህ ጉዳይ ግዴታ ተጥሎበታል። ሰው ልጅ እንዲሁን እንዲያትሁን ተብሏል ማለት ነው። ያ ካልሆነ ግን አላህ ዘንድ የማይጠየቅበት አጅር የማይከፈልበትና ቅጣት የማያመጣ ነገር ሁላ ላይ ሰው ልጅ ሙከለፍ አይደለም፣ ግዴታ አልተጣለበትም ማለት ነው። ይህን ስንል ሙሉ በሙሉ ላይሆን ይችላል። የሚመለከቱት ነገሮችም ይኖራሉ በሆነ ያክል፣ በዚህኛውም ደግሞ የማይመለከቱት ነገር በሆነ ያክል ይኖራሉ። የአላህ ስብሓንሁ ወተዓላ መሺአ ገደብ ስለሌለው ሰው ልጅ ኃላፊነትም ሲሰጠው አቅሙም ሲሰጠው መብትም ሲሰጠው ሁሉም ነገሩ የተወሰነ የተገደበ ውስን ስለሆነ አላህ ስብሓንሁ ወተዓላ ደግሞ መሺአው ገደብ ስለሌለው ወማ ተሻኡነ ኢላ አን የሻ አላህ ይላል። ታዲያ ከራሕመቱ ማሳያ አንዱ ሰው ልጆችን ተክሊፍ የሰጠውን ነገር ላይ ወይም ግዴታ የጣለብንን ነገር በስነ ስርዓቱ አንድ ሁለት ብሎ ገልጾ አስተምሮ አብራርቶ ነው ያስቀመጠው። ኢነ ዲነ ዒንደ አላህ ልእስላም አለ። አላህ ዘንድ ዲን ብሎ ማለት አላህ ዘንድ እስላም ነው አለ። ሰው ልጆች ከእስላም ውጭም ሌሎች ነገሮችን ዲን ብሎ የሚሏቸው ነገሮች ስለሚኖሯቸው ማለት ነው። ምን አለ? ሸሂደ አላህ እኮ መሰከረ፣ አነሁ ላኢላሃ ኢላ ሁዋ ከሱ ውጭ ከአላህ ውጭ በሐቅ የሚመለክ የሆነ አምልኮ የሚገባው ማንም አካል እንደሌለ አላህ መሰከረ ይላል። አነሁ ላኢላሃ ኢላ ሁዋ ወኡሉል ዒልም ወልመላኢከቱ ወኡሉል ዒልም መላኢካዎችም መሰከሩ፣ ላኢላሃ ኢላላህ ብለዋል። በአላህ ስብሓንሁ ወተዓላ ዋሕዳንያ አምነዋል። ተውሒድም ሙሉ በሙሉ አረጋግጠዋል። የዕልም ባለቤቶችም ማለት አላህን በትክክል ያወቁ ከመላኢካ ውጭ ያሉት ከእንሱም ከጅኑም ማለት ነው። ሰውም ጅንም አላህ እውቀት የሰጣቸው አዋቂ የሆኑትም እንደዛው መስካሪ ናቸው፣ መስክረዋል። ሩሱሎቹና የሩሱሎቹ ወራሾች ማለት ነው። ወኡሉል ዒልም ማለት ሩሱሎቹ ነቢያቶችና የሩሱሎቹ ወራሾች ዑለማዎች፣ እነሱም መስካሪ ናቸው። አላህ ስብሓንሁ ወተዓላ አንድ ነው፣ ከሱ ውጭ የሚመለክ የለም ብለው ዋሕዳንያውን ተቀብለው ተውሒዱን አረጋግጠዋል። ቃኢመን ቢልቅስጥ አላህ በፍትህ የቆመ ሲሆን ፍትህ ነው እሱ አላህ ስብሓንሁ ወተዓላ በራሱ የፍትህ መጀመሪያው
እርም አይደለ የፍትህ መጀመሪያው መጨረሻው ከሊመተ ተውሂድ ነው። ላኢላሃ ኢላላህ ከአላህ ውጪ የሚመለክ የለም። በዚህ ላይ ነው አላህ ፍትህ የሚባለው ነገር ሁሉም ስለ ፍትህ የሚነገረው ነገር አጠቃላይ የዚሁ ቃል ላኢላሃ ኢላ ሁዋ ያለው ቃልን የሚዘረዝርና ሸርሕ የሚያደርግ እንጂ ዋናው ፍትህ ላኢላሃ ኢላላህ ከአላህ ውጪ የሚመለክ የለም። ለዛም ቃኢመን ቢልቅስጥ አሁንም ደግሞ እኮ ላኢላሃ ኢላ ሁዋ ይላል። ከሱ ውጪ የሚመለክ የለም። ያው እዚህ ቦታ ላይ ጸብም ስላለ ነው ሰው ልጆች ከመሬት ተንስተው ከአላህ ውጪ ያለን ነገር አማልክት አድርገው ስለሚይዙና በዚህ ስርዓት ስለሚያጡ ከእስላም ውጪ ያለን ነገር ሃይማኖት ብለው ስለሚይዙ መያዛቸው ብቻ ሳይሆን ስለሚሰብኩም ጭምር ማለት ነው። ላኢላሃ ኢላ ሁወ አልዓዚዙ አልሐኪም አላህ አሸናፊ ነው፣ ዓዚዝ አልሐኪም ጥበበኛ ነው ማለት ሰው ልጆችን በዚህ ሁኔታ የማመንም የመክፈርም አቅም ሲሰጣቸውና በዚህ ሁኔታ ኃላፊነት ሲሰጣቸው አሁን የሚገርሙ ነገሮች አሉ አይደለም። አላህ ስብሓነሁ ወተዓላ ካልፈለገለት ሰውየው መን የህዲሂላሁ ፈላ ሙዲለ ለህ አለ። አላህ ሂዳያ የሰጠው ሰው ማንም አያጠመውም። ወመን ዩድሊል የተተወ ደግሞ ማንም ሰው ቀጥ ሊያደርገው አይችልም ይላል። ይሄው ሆኖ ግን ኃላፊነት ተሰጥቷል። ቀጥተኛው መንገድ ያዝ ባጥልን እንዳትይዝ ተብሎ ኃላፊነት ተሰጥቷል። አጂብ ብዙ የማይገቡ ነገሮች አሉ የአላህ ነገር። ታዲያ አላህ ስብሓነሁ ወተዓላ ከሱ ውጭ የሚመለክ የለም የሚለው ነው ዋናው ዓድል፣ ዋናው ፍትህ ይሄ ቃል። ሁሉም ፍትሆች የዚህ ቃል ትርጉም ናቸው ማለት ነው፣ የዚህ ቃል መገለጫ ናቸው ማለት ነው። ለዛ ከራህመቱ ታዲያ ይሄው እኔ ሰው ልጅ ሲፈጠር እንዲያመልክ ስለሆነ የተፈጠረው ሐቁን ካልያዘ በባጥልም ቢሆን ማምለኩ አይቀሬ ነው። አላህ ለዒባዳ ነው የፈጠርኳቸው ለሌላ አልፈጠርኳችሁም ስል በሁለት መልክ ነውና በአንዱ በኩል በሸርዑ በኩል እሱን እንድናመልክ ነው ግዴታ ያደረገው ኃላፊነት ነው ይሄ። በቀደሩ በኩል ደግሞ ሰው ልጅን አምላኪ አድርጎ ነው የፈጠረው፣ እንዲያመልክ አድርጎት ነው የፈጠረው። ስለዛ ሰዎች ማዕት ነገራቶችን ሲያመልኩ እናያለን ማለት ነው። ታዲያ ኢነ ዲነ ዒንደላሂ አልእስላም አላህ ዘንድ ዲን ብሎ ማለት እስላም። ከእስላም ውጭ ያለው ነገር ሁሉ ውድቅ ነው፣ ሃይማኖት አይባልም፣ ባጢል ነው፣ ውድቅ ነው፣ ስርዓት ማጣት ነው፣ ጣዖት አምላኪነት ነው። ምክንያቱም የአላህን ክብር መዳፈር ስለሆነ የአላህ ስብሓንሁ ወተዓላን ክብር መዳፈር ስለሆነ አላህ ኩፍርን መዳፈር እንደሆነ ሲገልጽ የሰው ልጅ እኔን ይሰርበኛል ግን ሊሰርበኝ አይገባም ነበር አለ። እንዴት አንተ ትሰደባለህ በምንስ ሁኔታ ሲባል እንዲህ ይሄው ልጅ አለው እያሉ አይደል እንዴ አለ። ከዚህ በላይ ምንስ ስድብ አለ? ወማ የንበጊ ለሁ አላህ አይገባውም እንዲህ አይነት ነገር፣ ግን የማይገባውን ነገር እያሉ አሁን በሌላ ቦታ ምን ይላል? እስላም ማለት ምንድነው ስንል እነ ዲነ ዒንደላሂ አልእስላም አለ። ምንድነው እስላም ማለት? ቁል አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ዐላ ኢብራሂም ወኢስማዒል ወኢስሓቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን። በል እኛ እስላም ማለት ይሄ ነውና አላህ በነቢያቶች በሩሱሎች ላይ ያወረደውን ነገር ሁላ አምነናል። በኑሕ ላይ የወረደውንም በኢብራሂም ላይ የወረደውን በሙሳ በዒሳ በሁሉም ስማቸው በተጠቀሱ ባልተጠቀሱ ነቢያቶች ላይ አላህ ያወረደውን የአላህን ሸርዕ የአላህን ክታብ አምነንበታል፣ ሐቅ ነው ብለን ተቀብለናል። በእኛ ላይ የወረደው ደግሞ ያው ራሱ ስለሆነ ይኸው በእኛ ላይ በወረደው አምነናል፣ ሁሉንም አጠቃለን አምነናል። ከሩሱሎች አንዱን እንኳ አይ የምንለው የለንም፣ አንቀበልም የምንለው የለንም። ሐቅ ነው። ሐቅ እስከሆነ ድረስ ያው እስላም ማለት ሲጀመር ሙሉ ሐቅን መቀበል ስለሆነ አልእስትስላሙ ሊላሂ ተዓላ እስትስላመን ሙጥለቀን
ለአላህ ሙሉ በሙሉ እጅ መስጠት ስለሆነ ወነሕኑ ለሁ ሙስሊሙን ሙስሊሞች ነን እኛ ለአላህ አለና ወመን የብተጊ ገይረ ልእስላሚ ዲነን ከእስላም ውጭ ሌላን ዲን ብሎ ያለ የፈለገ ሰው ዲን ይሆነኛል ብሎ የሚል ካለ ፈለን ዩቅበለ ሚን አላህ ፍጹም ሊቀበለው አላህ ፍጹም አይቀበለው ወሁወ ፊል አኺረቲ ሚነል ኻሲሪን በዱንያ ያንን ባጥሉን እንደፈለገ እያደረገ ሊኖር ይችላል ሰውየው ባጥል የያዘው ሰው ከእስላም ውጭ ያለውን ነገር ግን በአኺራ ከከሰሩ ሰዎች ይሆናል አላህ ጀሃነም ያስገባዋል ታዲያ ሌላ የዚህን አያ ማብራሪያ የሚሆኑ ቀጥታ አያዎችን ለመጥቀስ ብዬ ነው ሌላ ደግሞ ምን ይላል አላህ اليوم يئس الذين كفروا من دينكم ዛሬ አለ ሐጀተል ወዳዕ ላይ ነው ይሄ አያ ይወር ከሃዲያኖች የእናንተን ሃይማኖት ባለበት እናቆማለን እናጠፋለን ብለው ይዝቱ የነበረውን ነገር ተስፋ ቆርጠዋል ያ ሞራል የላቸው እስላምን ማቆምም ማጥፋትም እንደማይችሉ ተቃውመውን ምንም እንኳን ሊገቱት እንደማይችሉ አረጋግጠዋል ተስፋ ቆርጠዋል ይሄ ሐቅ ነው ከዛም اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ጸጋዬ በእናንተ ላይ ሞልቷል እስላምን መረጥኩላችኋል ዲኑ ከመለ ካሁን በኋላ ምንም የአህካም ድንጋጌዎች አወርደው ጨርሰዋል አብቅተዋል ማለትን ያረጋገጠ አያ ነው ይሄ አያ ማለት እዚህ ላይ ምንድነው ያለው ወረዲቱ ለኩም الاسلام ዲነና ታዲያ ይሄን ዲን አላህ ለኛ ሲወድልን ግን የእናንተ ብቻ ነው በቃ ይዛችሁ ቁጭ በሉ ብሎ አይደለም ለሁሉም ሰው ነው የወደደው ወረዲቱ ለኩም الاسلام ማለት እስላምን የወደደው አላህ ለማን ነው ለመላው ሰው ልጅ ነው የወደደው ምክንያቱም ሌላ ቦታ ምን ይላል መሰላችሁ ቁርአን ወላ የርዳ لعباده الكفر وإن تشكروا يرضه لكم الله ክህደትን ለባሮቹ አይወድላቸው በሱ ማመን እሱን ማመስገንን ነው የሚወድላቸው ስለሚል ማለት ስለሆነ ወደ እስላም መጣራትን ግዴታ አድርጎ በእኛ ላይ ጥሏል ማለት ነው አላህ Subhanahu Wa Ta'ala በእኛ ላይ ግዴታ አድርጎ ጥሏል ምክንያቱም አላህ Subhanahu Wa Ta'ala እስላምን ግዴታ አደረገ ማለት ሁሉም ሰው ይቀበላል ማለት ስላልሆነ ለዛማ ሲባል አላህ እሱ ዘንድ እስላም ነው ዲን ማለት አለና ወመን የክፉር ቢአያት ላህ በአላህ አያዎች በአላህ ክታብ የሚከፍር የአላህን ዲን የማይቀበልማ فإن الله سريع الحساب قد لما الله يتساسبوال ሁሉንም ይተሳሰባልና አላህ ይላል ማለት ዲኑን ባለመቀበሉ የሚጠየቅ አለ ማለት ነው ዲኑን በመቀበሉ አጅር የሚያገኝና ጀዛ የሚከፈል እንዳለው ሁላ بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه الله أكبر الله أكبر الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن اهتدى بهداه أما بعد الله سبحانه وتعالى النفراء الله السنة الله مفرات باللباتشه بمقباو لك فروت بلو الزونال تادا ወደ እስላም መጣራትም ግዴታ ነው ሰዎች የሚያምኑ ሸርዑን ዲኑን ተቀብለው ሸርዑን በትክክል ተገብረው ጀነት የሚገቡ ካልሆነ ደግሞ እንቢ ብለው ጀሃነም የሚገቡ እንደሆነ ቁርአኑ በግልጽ እያስቀመጠ ስለሆነ እስላም ማለት ምንድነው የሚለውን ነገር ሸርዑ በትክክል እያስቀመጠ ስለሆነ ታዲያ እስላም ማለት ምንድነው ስንል ትክክለኛው እስላም ይሄ ነው ብለን አላህ በቁርአኑ የነገረን ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የነገሩንን ለሌሎች የማድረስ ግዴታ ነው ያለብን አላህ ሩሱሎችን ከመላክ ተብቃቅቷል
መልእክተኛውን ስልካቸው ካሁን በኋላ መልእክተኛ አልክም፣ ይሄው ያንተ ተከታዮች ያንተ ኡማ እነሱ ራሳቸው ናቸው ካሁን በኋላ ያንን ኃላፊነትና ወስደው ሐቁን እያሰፈኑ ፍትህን እያሰፈኑ መሄድ ያለባቸው እስከ መጨረሻው ድረስ ብሎ አላህ ዘግቷል። ስለዚህ ኃላፊነታው በሁላችንም ላይ ወድቋል ማለት ነው። ነብዩ ሰለላሁ ዐለይሂ ዐለይሂ ቢኖሩ ዝም ብለው አይቀመጡም። ሰዎች በአላህ ከፍረው ባሉበት ሁኔታ ዝም ብለው አይቀመጡም። ወደ አላህ ይጣራሉ፣ ከኩፍር ይከለክላሉ። ተው በአላህ እመኑ፣ ባጢልን አትከተሉ፣ ጣዖትን አታምልኩ፣ ራሳችሁን አድኑ ብለው ይጣራሉ እንጂ ቁጭ ብለው አይቀመጡም። እኛ ግን ቁጭ ብለን ተቀምጠን እረም ለራሳችን ሸርዑን በትክክል መተግበርም ቸግሮን ማለት ነው። ግን አላህ የመልእክተኛውን ኃላፊነትና ነው በእኛ ላይ የጫነ የተሸከምነው ኃላፊነትና ትልቅ ነው። እስላምን የማድረስ ኃላፊነትና ተሸክመናል። ስንት ሰው አለ እስላም ማለት ምን ማለት እንደሆነ ማያቅ፣ እስላም ማለት ልክ እነሱ ጣዖት እንደሚያመልኩ ጣዖት ማምለክ የሚመስለው ስንት አለ። አልነገርነውም እስላም ማለት አላህን ብቻ ማምለክ እንደሆነ አላደረስንም ማለት ነው መልእክቱ። ሃይማኖቱን ራሱ ከያዘው ከባጢል ሃይማኖት ጋር ተመሳሳይ አይነት ከዛ የባሰ ቢሆን እንጂ የተሻለ ያለው እንዳልሆነ አድርጎ የሚያስብ ስንት አለ፣ ብዙ አለ። አድርሰናል እኛ ዲኑን አላደረስንም፣ እያደረስን አይደለም። ቁጭ ነው ያልነው ይዘን ቁጭ ማለት ብቻ አልተገበርንም ጭምር በራሳችን እንኳን ስራ ላይ በሚገባው ማለት ነው አላህ በሚፈልገው ልክ ስራ ላይ እያዋልን አይደለም። ምክንያቱም ቢሆን ውጤቱ ይታያል። ሰዎች ቢያንስ እስላምን በትክክል አውቀው ነበር እምቢ የሚሉት። ግን አሁን አውቀው እምቢ ካለው ሰው ይልቅ ሳያውቅ ባጢል ላይ ያለው ሰው ይበዛል። ያ ማለት እኛንን ኃላፊነቱን ያጎደል ነው። እኛንን የመልእክተኛው ሰለላሁ ዐለይሂ ወሰለም አማና ያልተወጣ ነው። እኛንን የአላህን ሱብሓነሁ ወተዓላ አማና የበላ ነው ማለት ነው። ፉቃሃዎቹ የሚሉት የሚያስቀምጧቸው አሕካሞች አሉና እዛ ውስጥ ለምሳሌ አጠር አድርገዋለሁ። ሪሳላ የደረሰው ያልደረሰው ይባላል። ሰው ልጅ በሁለት ይከፈላልና አላህ ዘንድ ማኺራ በዛ መሰረት ስለሆነ የምንጠየቀው አንደኛው ሪሳላ የደረሰው ነው። ሁለተኛው ሪሳላ ያልደረሰው። ሪሳላ የደረሰው ሰው ባለማመኑ ያው ካፍር ነው፣ አላህ ዘንድ ይጠየቅበታል። ሪሳላው ያልደረሰው ሰው ግን አይጠየቅበትም። አላህ እንዴት እንደሚያደርገው እዛው ይታያል ማለት ነው። አናውቅም እንዴት እንደሆነ ሁክሙ አይታወቅም። ግን ሁክሙ የምን ሁክም ነው? ሪሳላ ያልደረሰው ሰው ሁክም ነው። ሪሳላ ያልደረሰው ሰው ማለት ግን አንድ ጭራሹኑ እስላም የሚባለውን ነገር ያልሰማ፣ ከአላህ ውጭ የሚመለክ የለም የሚባለውን ነገር ፍጹም ያልሰማ ሰው ምንም ያልደረሰው አንድ። ሁለት በተሳሳተ መንገድ የደረሰው። በተሳሳተ መንገድ የደረሰው ማለት ዛሬ ሌላ ሃይማኖት የሚከተሉ ስለ ራሳቸው ሃይማኖት እንኳን በአግባቡ ያላወቁ የሌላ ሃይማኖት ብዙ ሃይማኖት ማለት የሌላ ሃይማኖት ተከታዮች ወይም ሰባኪያን እስላም እንዲህ ነው እያሉ እኮ ስለ እስላም ይናገራል። የራሳቸውን እንኳን ያላወቁት ማለት ነው። አንተ እስላምን በትክክል የተረዳኸው ቁጭ ብለን እንዴ ስለ ራስህ ሌላ ሰው ስለ እስላም አንተን እንጂ መናገር ያለብህ ሌላ ሰው መናገር አለበት እንዴ? እሱ እኮ ስለ እስላም እንዲህ ነው ብሎ መናገር ሳይሆን ያለበት እስላም እንዲህ ነው ተብሎ መናገር ነው ያለበት። እስላምን አበላሽተው እስላምን ያልሆነን ነገር ይሄ ነው እስላም ማለት ተብሎ የተነገረው ሰው ሪሳላ አልደረሰው። ያ ማለት በዚህ በእኛ ሀገር እንኳን ስንመጣ ሙስሊም ያልሆነው ክፍል እስላም አልደረሰውም ማለት ነው። ስለ እስላም እኛ አልነገርናቸው፣ አላደረስንም ሪሳላው። እስላም ይሄ ነው ብለን አላስረዳንም። ሌላው ሰው ነው ሁሉም ዝም ብሎ ተከታዮቹን ለማታለልና ተከታዮቹን ከሱ ስር ለማሰለፍ ብቻ ስለ እስላም እያወገዘ መጥፎ እያደረገ የሌለ እስላም በራሱ እየፈጠረ በራሱ እየቀጠፈ በራሱ እየተናገረ ያለ ያ ማለት
አላህ ስብሓንሁ ወተዓላ ያላመነውን ሰው ለምን እስላም አልሆንክም ብሎ እንደሚጠይቀው ሁላ እስላም የሆነውን ሰው ደግሞ ለምን እስላምን አላደረስክም ብሎ ይጠይቀዋል። ለዛ ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ተናገሩና አላ ሀል በለግት አደረስኩ ወይ አሉ። አው አድርሰዋል አሏቸው። አላሁመ ሽሀድ አላሁ የአንተ ምስክሬ ነህ። አደረስኩ ወይ አሉ። አው አድርሰዋል አንተ ምስክሬ ነህ አሉ። ካሁን በኋላ ያለው እናንተ ነው የሚመለከተው እያሉ አስተምሬ ጨርሻለሁኝ እኔ ከዚህ በኋላ ያለው ደግሞ የእናንተ ስራ ነው፣ የመቀጠሉ ነገር ኃላፊነታችሁ ነው፣ እኔ ጨርሻለሁኝ። ምክንያቱም አላህ ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢከ ፈኢን ለም ተፍዐል ፈማ በለግተ ሪሳለተህ፣ አንተ ረሱል ወይ አንተ መልእክተኛ ሆይ አላህ ወደ አንተ ያወረደውን ነገር አድርስ ነው ያላቸው። በልግ ማ ኡንዚለ ኢለይከ ሚን ረቢክ፣ ከአላህ በአንተ ላይ ያወረደውን አድርስ። ራስህ ተምረህ ዝም ብለህ ቁጭ በልና ቤትህ ተግብር አይደለም አድርስ። ይሄን ካላደረግ ፈማ በለግተ ሪሳለተሁ የአላህን መልእክት አላደረስክም ማለት ነው፣ ኃላፊነትህን አልተወጣህም ማለት ነው አላቸው አላህ ነቢዩን ሰለላሁ ዐለይሂ ወሰለም። ይህን ያላቀውን ሰው ልቅናው በሪሳላው ስለሆነ የተሰጣቸው ይህን በትክክል ካላደረስክ መልእክቱን ለሁሉም ሰው አድርስ ተብለሃል። ለሁሉም ሰው ካላደረስክ አንዷን እንኳ ካጎደልክ ያ ሁሉንም እንዳላደረስክ ነው የሚቆጠረው። ስለዛ እኮ ሰልመናል የምንባለው እስላምን ይዘናል የምንባለው እስላምን ላልደረሳቸው ሰዎች ስናደርስ ነው። አዩሀል ሙእሚኑን በተለይ ዛሬ አሁን እኛ ባለንበት ትልቅ ፈተና ላይ ነው ያለ። እስላምን በቀላሉ ያላወቀው ሰው ሁላ ለማንም ሰው ማድረስ የሚችልበት ሁኔታ ላይ ነው ያለ። ሙስሊሙም ካፊሩም ሁሉም የሰው ልጅ ድብልቅልቁ ወጥቶ አንድ ክላስ ውስጥ ተሰብስቦ እንደሚቀመጥ ሁኔታ ላይ አይደል እንደ ያለ ነው። ሁሉም ሰው ካፊሩ ሙስሊሙም ተደባልቆ ሚዲያ ላይ አይደለም እንደ ያለው። ተጨባጩ ይሄ ነው፣ ሐቂቃ ነው ይሄ ደግሞ። ይሄ ሆኖ ባለበት በአላህ የከፈረ ሰው ኩፍርን እየሰበከ በአላህ ከመካድ በላይ ስለሌለ ማለት አንተ እስላምን አታስተምር። አልፎም እንዳው ወደ በአላህ የከፈረው ሰው ወዳለበት ቦታ ዝቅ ብሎ መውረድ ሁላ አለ። ጭራሹ ያለንበትን ሁኔታ በደንብ እንመልከት። የት ነው ያለ ነው? ምንድነው እያደረግን ያለ ነው? ስራ ላይ ነው ያለ ነው ወይስ ስራ ፈተን ወይስ አልፈን ጭራሹን ጥፋት ላይ ነው ያለ ነው? ራሳችንን መጠየቃል። አላህ የውመል ቂያማ ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን። ሁሉም ሰው ይጠየቃል። ሲጠየቅ ህዝቡን መልእክተኛን ልክ ያለሁኝ እንዴት አልደረሳችሁም እንዴ? ሐቅን አልሰማችሁም ወይ? እንዴት ባጥል ላይ ሆናችሁ እፍቴ ቀረባችሁ ብሎ አላህ ይጠይቃል። እንዴት ባጥል ይዛችሁ ሐቅን ሳትይዙ እንዴት እፍቴ ቀረባችሁ ብሎ አላህ ይጠይቃል። ሁሉንም ሰው ልጅን እንዴት ጥፋት ሰርታችሁ እፍቴ ትቀርባላችሁ? እንዴት ሙስሊምም ከሆነ እንዴት ተውበት ሳታደርግ ወንጀል ይዘህ እንዴት ፊቴ ትቀርባለህ? እንዴት ሸርዑን ጥሰህ እንዴት ፊቴ ቀረብክ ወንጀል ይዘህ ብሎ ይጠይቃል። እሱ ብቻም አይደለም ሩሱሎቹንም መልእክቴን አላደረሳችሁም እንዴ? ሰው እንዴት በዚህ በወረደ ሁኔታ እንደዚህ በወንጀል ተጨማልቆ እንዴት እኔ ጋር ቀረበ? ህዝቡ እንዴት በዚህ መልኩ ሊመጡ ቻሉ? አላስተማራችሁም ወይ ብሎ ሩሱሎችን ይጠይቃል አላህ። በትክክል ያስተማሩትን ማለት ነው። በትክክል ያስተማሩት ሩሱሎች የሚጠየቁ ከሆነ እኛ ሳናስተምር ዝም ብለን ይዘን ዋጥ አድርገን ቁጭ ያልን ሰዎች ምን ተብለን እንደምንጠየቅ አላህ ይወቅ። አላ ሀል በለግት
هذا وصلوا وسلموا على من أمرتم بالصلاة والسلام عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على محمد وعلى آل محمد وأزواجه وذريته كما صليت وباركت على آل إبراهيم في العالمين إنك حميد مجيد وارض اللهم عن أبي بكر وعمر وعثمان وعلي وعن الصحابة أجمعين وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصرنا وانصر ديننا يا رب العالمين اللهم ألف بين قلوبنا وأصلح ذات بيننا واجمع كلمتنا على الحق يا رب العالمين اللهم اهد قلوبنا يا رب العالمين اللهم اهد قلوبنا يا رب العالمين اللهم اهد قلوبنا يا رب العالمين اللهم أصلحنا وأصلح شؤوننا كلها ولا تكلنا إلى أنفسنا طرفة عين يا رب العالمين اللهم اجعلنا هداة مهديين يا رب العالمين غير ضالين ولا مضلين اللهم إنا نعوذ بك من الخزي يا رب العالمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين اللهم اهدنا سبل السلام واختم لنا على دين الإسلام برحمتك يا أرحم الراحمين اللهم أصلح لنا ديننا ودنيانا وأخرانا يا رب العالمين اللهم إنك عفو كريم تحب العفو فاعف عنا برحمتك يا أرحم الراحمين خذ بنواصينا إليك يا رب العالمين اللهم اهدنا بنورك إلى نورك واجعلنا هادين بنورك إلى نورك يا رب العالمين وسلام على المرسلين والحمد لله رب العالمين الله أكبر الله